It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. አርሰናልና ማንቸስተር ዩናይትድ ያለፉትን 107 ዓመታት በአንድ ሊግ እየተፎካከሩ ያሳለፉ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ናቸው። ከእንደ አውሮፓውያን አቆጣጠር 1919 ጀምሮ እስከ ዘንድሮ የውድድር ዓመት ድረስ ሁለቱ ክለቦች በተመሳሳይ ሊግ የሚወዳደሩ፣ በተለይ ደግሞ በ1990ዎቹ መጨረሻ በ2000ዎቹ መጀመሪያ በዓለም ላይ በጉጉት ከሚጠበቁ ዓመታዊ መርሃ ግብሮች መካከል አንዱ አርሰናል ከማንቸስተር ዩናይትድ፣ ማንቸስተር ዩናይትድ ከአርሰናል የሚያደርጉት ጨዋታ ነው። በ90ዎቹ መጨረሻ በ2000ዎቹ ደግሞ መጀመሪያ ላይ የሁለቱ ክለቦች ተፎካካሪነት እያደገ የመጣበት ዋነኛው ምክንያት ሁለቱ ክለቦች በፕሪሚየር ሊግ፣ በኤፍኤ ካፕ በተደጋጋሚ ለድል ለክብር ከፍተኛ ፉክክርን ያደርጉ ስለነበረ ነው። በክለቦቹ መካከል ከሚደረገው እግር ኳሳዊ ፉክክር ጎን ለጎን ደግሞ በሁለቱ ክለቦች አሰልጣኞች መካከል በአርሰን ቬንገርና በፈርጉሰን መካከል የነበረው የከረረ ግንኙነት የአርሰናልንና የማንቸስተር ዩናይትድን ጉዳይ ወደ ሌላ ደረጃ ወሰደው። ጉዳዩ እዛ ጋር አይበቃም። የሁለቱ ክለቦች አምበልም መልካም የሚባል ግንኙነት የላቸውም። ሁለቱ ክለቦች ጨዋታ ኖሯቸው ተጫዋቾቹ ወደ ሜዳ ሲገቡም ሆነ ወደ ሜዳ ከመግባታቸው በፊት በፓትሪክ ቪዬራና በሮይ ኪን መካከል ትንቅንቅ፣ ድብድብ፣ ግብግብና መዛዛት ይበዛ ነበር። ስለዚህ በእነዚህ ሁለት ክለቦች መካከል በተለያዩ የውድድር ዓመቶች የሚደረጉ ጨዋታዎች በተለየ ጉጉት ይጠበቃሉ። አንዳንዶቹ ደግሞ ስምም ወጥቶላቸዋል። መስከረም 2003 ላይ በሁለቱ ክለቦች መካከል የተደረገው ጨዋታ ባትል ኦፍ ኦልድ ትራፎርድ ተብሎ እስከ መሰየም ደርሷል። ያን ጊዜ ሩድ ቫን ኒስተልሮይ ፓትሪክ ቪዬራ በቀይ ካርድ እንዲወጣ ሆን ብሎ ዳኛውን አጭበርብረዋል ያሉ የአርሰናል ተጫዋቾች ሩድ ቫን ኒስተልሮይ ላይ የወሰዱት እርምጃ በሁለቱ ክለቦች መካከል የነበረውን የሜዳ ላይ ግብ ወልዶታል ይላሉ። ስለዚህ ማንቸስተር ዩናይትድ በሌላ በኩል አርሰናል የእንግሊዝ ፕሪሚየር ሊግን አንድ ሙሉ የውድድር ዓመት ምንም ጨዋታ ሳይሸነፍ ዋንጫ ሲያነሳ በ2003-2004 ከዛም ቀጥሎ በመጣው 2004-2005 የውድድር ዓመት ላይ ያለመሸነፍ ጉዞውን አጠናክረው ሲቀጥልና ያለመሸነፍ 49 ጨዋታን ከተጓዘ በኋላ የአርሰናልን ያለመሸነፍ ጉዞ እያስቆመው የረታው ማንቸስተር ዩናይትድ ነበር። ይህም ነገሮችን ይበልጥ አጋጋለ፣ ነገሮችን ይበልጥ አከረረ። ከዛ በተጨማሪ እንግዲህ ከ2008 በተለይ ደግሞ ከ2010 በኋላ በሁለቱ ክለቦች መካከል ያለው ግንኙነት እየላላ ተፎካካሪነት፣ ባላንጣነት እየቀነሰና እየቀዘቀዘ መጣ። በነሱ ምትክ እነ ቼልሲ፣ እነ ቶተንሃም፣ እነ ማንቸስተር ሲቲ ወደ ላይ ከፍ አሉ። ማንቸስተር ዩናይትድ ተፎካካሪ ቀየረ ተባለ። ዛሬ ግን በመላው ዓለም በኤምሬትስ ስቴዲየም በኢትዮጵያ ሰዓት አቆጣጠር ምሽት 1:30 ላይ የሚደረገውን ጨዋታ ዓለም እንደገና በከፍተኛ ጉጉት ይጠብቀዋል። አርሰናል ባለሜዳ ሆኖ ማንቸስተር ዩናይትድን ያስተናግዳል፣ ያጓጓል። እጅግ በጣም ትልቅ ጨዋታ ነው። ፋይዳውም ብዙ። በዚህ ጨዋታ ዙሪያ የተለያዩ አዳዲስ መረጃዎችን ወደ እናንተ በዚህ ፕሮግራም እናደርሳለን። ደግሞ ትላንት በተደረጉ የእንግሊዝ ፕሪሚየር ሊግ ጨዋታዎች ማንቸስተር ሲቲ ወደ አሸናፊነት ተመልሷል። ዛሬ አርሰናል ማንቸስተር ዩናይትድን ከማስተናገዱ በፊት በሁለቱ ክለቦች መካከል የነበረው የ7 ነጥብ ልዩነት ወደ 4 ያነሰውም በትላንትናው የማንቸስተር ሲቲ ድል ምክንያት ነው። ሊቨርፑል ሌላ ሽንፈትን ተከናንቧል። በበርንመዝ 3-2 በሆነ ውጤት መሸነፉ ከጨዋታው በፊት ለማንቸስተር ዩናይትድ ምቹ ሁኔታን ፈጥሮለታል። ምክንያቱም የእንግሊዝ ፕሪሚየር ሊግን እስከ 4ኛ ያለውን ደረጃ ይዞ ለማጠናቀቅ ግብ አድርጎ ወደ ዘንድሮ የውድድር ዓመት የገባው ማንቸስተር ዩናይትድ የትላንትናው የሊቨርፑል ሽንፈት በዛሬው ጨዋታ ላይ የሚያጋጥመው ውጤት ምንም ይሁን ምን ሊቨርፑል ከማንቸስተር ዩናይትድ ርቆ እንዳይሄድ ያግዘዋል። ለዚህ ነው ዛሬ ወደ ሜዳ ከመግባቱ በፊት
ማንቸስተር ዩናይትድ ቀንቶታል የምንለው። እነዚህንና ሌሎች ጉዳዮችን እያነሳን የተወሰኑ ደቂቃዎችን ከእናንተ ጋር ልናሳልፍ መተናል። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። በነገራችን ላይ በዚሁ አጋጣሚ ለመግለጽ የምንወደው ዛሬ ምሽት ጨዋታው ከመጀመሩ በፊት በአርሰናልና በማንቸስተር ዩናይትድ መካከል ስለሚደረገው ጨዋታ በተደጋጋሚ በዚሁ ቻናል መረጃዎችን ወደ እናንተ ይዘን የምንመጣ መሆኑን መንገር እንወዳለን። ትላንትና በእንግሊዝ ፕሪሚየር ሊግ ስለተደረጉት ጨዋታዎች የተወሰኑ ነጥቦችን በማንሳት እንጀምር። ትላንት ማንቸስተር ሲቲ ከዎልቭስ ጋር ያደረጉት ጨዋታ ሲቲ 2-0 በሆነ ውጤት ያሸነፈበት፣ በቦዲ ግሊምት እንደዚሁም በማንቸስተር ዩናይትድ ከደረሰበት ተከታታይ ሽንፈት በኋላ ዳግም ወደ አሸናፊነት የመጣበት፣ የሜዳ ላይ እንቅስቃሴው በበጎ ሊነሳ የሚችል ካገቧቸው 2 ጎሎች በተጨማሪ ተጨማሪ ጎሎችን የማስቆጠር አቅምም ላይ የነበሩበት ነው። ማንቸስተር ሲቲ እና ፔፕ ጋርዲዮላ ከጨዋታው በፊት የወሰነው ትልቁ ውሳኔ ኤርሊንግ ብራውት ሃላንድን በተቀያሪ ወንበር ላይ አስቀምጦ ማርሙሽን በ9 ቁጥር ቦታ ላይ ለመጠቀም መወሰኑ ነው። እንግዲህ ሁላችንም እንደምናስታውሰው ስናነሳውም እንደነበረው ኤርሊንግ ብራውት ሃላንድ በዘንድሮ የውድድር ዓመት እጅግ በጣም አስፈሪ የሚባል አጀማመርን ካደረገ በተከታታይና በሁሉም ማለት በሚቻል ጨዋታ ጎሎችን ሲያስቆጥር ከተጓዘ በኋላ ባለፉት ተከታታይ ጨዋታዎች ላይ ግን ጎል እያስቆጠረ አይደለም። ኤርሊንግ ብራውት ሃላንድን ምነካው? የሱ መቀዛቀዝ የማንቸስተር ሲቲን የዘንድሮ የውድድር ዓመት ተፎካካሪነት ምን ያህል ሊጎዳው ይችላል የሚሉ ጥያቄዎች በተደጋጋሚ ሲነሱ ነበር። እናም ዛሬ ሃላንድን አሳረፈው። ከተቀያሪ ወንበር ላይ ተነስቶ ነው ወደ ሜዳ እንዲገባ የተደረገው። ማንቸስተር ሲቲ በሜዳ ላይ እንቅስቃሴው በተለይም ደግሞ በቅርቡ ያስፈረመው ማርክ ጉሄ ባሳየው እንቅስቃሴ ጋርዲዮላ መደሰቱን ተናግሯል። በነገራችን ላይ ጋርዲዮላ በጨዋታው ዙሪያ አስተያየት በሰጠበት ጋዜጣዊ መግለጫው ላይ በዳኝነቱ ላይ ቅሬታ ነበረው። በነገራችን ላይ ትላንት ማንቸስተር ሲቲንና ወልቭስን ያጫወቱት ዳኛ በእንግሊዝ ፕሪሚየር ሊግ ለመጀመሪያ ጊዜ ያጫወቱ ዳኛ ናቸው። ለሳቸው ስራ ብለው በፕሪሚየር ሊጉ የጀመሩበት ቀን ነበር እና እኚህ ዳኛ ለማንቸስተር ሲቲ መሰጠት የነበረበትን ፍጹም ቅጣት ምት አልሰጡም በሚል ነው ጋርዲዮላ ቅሬታ ያቀረበባቸው። በዚህ የዳኛ ውሳኔ ላይ ሃዋርድ ዌብ የሚሰጡትን መግለጫ ለመስማት እጓጓለሁም ብሏል። ምክንያቱም በቪዲዮ አሲስታንት ሪፈሪው ገፋፊነት ወይም ጠቋሚነት ፒች ሳይድ ሄደው ስክሪኑን አይተው የነበረውን ሁኔታ ከተገነዘቡም በኋላ ሜዳ ላይ የወሰንኩት ውሳኔ የጸና ይሁን የምቀይረው አቋም የለኝም፣ ለማንቸስተር ሲቲ ፍጹም ቅጣት ምት አይገባውም ማለታቸው ያልተለመደም አግባብ ያልነበረም ብሎታል። ስለዚህ ልክ ማንቸስተር ሲቲና ማንቸስተር ዩናይትድ ባለፈው ሳምንት ተጫውተው የዲየጎ ዳሎትን በቀይ ካርድ ያለመውጣት ምክንያት ሃዋርድ ዌብ ሲያስረዱ እንደነበረው ይሄኛው ፍጹም ቅጣት ምት ለምን እንዳልተሰጠን እንዲያብራሩልኝ እፈልጋለሁ ብሏል ፔፕ ጋርዲዮላ። ስለዚህ ይሄንን ማብራሪያ ለመስማት እጓጓለሁ ይላል። የወልቭሱ አሰልጣኝ ግን ዳኛው ትክክለኛ ውሳኔ ነው የወሰኑት፣ እንደውም የዳኛውን በራስ የመተማመን ስሜት ሳላደንቅ አላልፍ የሚል አስተያየትን ሰጥተዋል። ምክንያቱም በአፍላ የጨዋታው እንቅስቃሴ ወቅት ፍጹም ቅጣት ምት አይደለም አሉ። ሂድና በስክሪን ተባሉ፣ በስክሪን አዩ፣ አይ አቋሜ ያው ነው አሳያችሁኝ በድጋሚ ፍጹም ቅጣት ምት የሚያሰጥ ሆኖ አላገኘሁትም አለው። ስለዚህ እንዲህ ባለው የዳኛው የራስ መተማመን ስሜት መደሰቱን ነው የወልቭሱ አሰልጣኝ እየተናገረ የሚገኘው። ደግሞ ወደ ሊቨርፑል ሽንፈት እንሄድ። ሊቨርፑል ትላንትና በበርንመዝ 3-2 በሆነ ውጤት ተሸንፏል። እንግዲህ 2-0 ተመራ፣ 2 ሆነ። ከዛ በኋላ ግን በጨዋታው የመጨረሻ ደቂቃ 95ኛው ደቂቃ ላይ እንግዲህ ጎል ገባበትና 3-2 በሆነ ውጤት ተሸነፈ። ጎሉ ገባ።
ጨዋታው ከመሃል ሜዳ እንደተጀመረ ዳኛው ጨዋታው አለቀ አሉ። እንግዲህ በሊቨርፑል ቤት ውስጥ በዘንድሮ የውድድር ዓመት በጣም ብዙ ምቾት የሚነሱ ነገሮች እያጋጠሙ ይገኛሉ። ምንድነው? ይሄም የውጤት ማጣት ነው፣ የፐርፎርማንስ መዋዠቅ ነው። እንደተለመደው እንደተጠበቀው በተለይ ከ450 ሚሊዮን ፓውንድ በላይ አውጥተው የዘንድሮን የውድድር ዓመት በጣም ራስን የማጠናከር ውሳኔ በዝውውር ደማቅ ተሳትፎን አድርገው እንደ መጀመራቸው ሊቨርፑሎች ለትልቅ ነገር ተጠብቀው ነበር። ዘንድሮ ሊቨርፑልን ማቆም ከባድ ነው፣ ማንምም አይችለውም እንዳልተባለ ሁሉ ዘንድሮ እንዲህ ያለ መፍረክረክ እንዲህ ያለ ማቃት ውስጥ ሊቨርፑል ቆየ። አሁንም በሊቨርፑል እና በበርንመዝ የትላንትና ጨዋታ የታየው ነገር ሊቨርፑል ቤት ገና በጣም ብዙ መስተካከል የሚገባቸው ነገሮች እንዳሉ ነው። ስለዚህ በሊቨርፑል የመጨረሻ ደቂቃ ጎል ማስተናገድ የሊቨርፑል ደጋፊዎች፣ የሊቨርፑል ልሳን የሚባለው ሚዲያዎች አልደነቀንም፣ አልገረመንም እያሉ ነው። ይሄ የሊቨርፑል መጨረሻ ደቂቃ ላይ ጎል የገባበት አጋጣሚ የሊቨርፑል ደጋፊዎችን ስሜት የሚጎዳም አይደለም። ምክንያቱም እንዲህ ያለው ነገር ሊያጋጥም እንደሚችል የሊቨርፑል እንቅስቃሴ አስደሳች፣ አስተማማኝ እንዳልነበረ በጨዋታው ሂደት ላይ አይተናል ነው የሚሉት ሚዲያዎቹም ደጋፊዎቹም። ስለዚህ ይሄ ውጤት መመዝገቡ በቀላሉ ልንቀበለው የምንችል ሆኗል። ሊቨርፑል በበርንመዝ ተበልጧል ብለው ነው እነሱ እየተናገሩ የሚገኙት። በእርግጥም በተለያዩ መለኪያዎች በርንመዝ ከሊቨርፑል የተሻለ ስኮር እንዳደረገ የምናየው ይሆናል። በርንመዝ በጨዋታው ላይ 2.3 ኤክስፔክትድ ጎልስ ወይም ኤክስጂ ነበረው። ሊቨርፑል ግን 0.8 ነው ያስመዘገበው። ስለዚህ በሁለቱ ክለቦች መካከል የነበረው ልዩነት ኦልሞስት ወደ 3 እጥፍ አካባቢ የሚደርስ ነው። የበርንመዝ የግብ ዕድል መፍጠር ያውም ደግሞ ለጎልነት የሚጠበቁ አጋጣሚዎችን በመፍጠር ረገድ በ3 እጥፍ ከሊቨርፑል ይሻል ነበር። ትልልቅ ዕድሎችን በመፍጠር ረገድ አሁንም በርንመዝ 6 ትልልቅ ዕድሎችን ፈጥሯል። ሊቨርፑል ግን 1 ትልቅ ዕድልን ነው የፈጠረው። ዱዌሎችን በማሸነፍም በርንመዝ ከሊቨርፑል ይልቅ የተሻለ ነው። ስለዚህ እነዚህን ሁሉ ነገሮች ያነሱ ይደምሩና በበርንመዝ በመጨረሻ ደቂቃ ጎል መሸነፋችንን ከመቀበል ውጭ ምንም አማራጭ የለንም የሚል አስተያየትን ሰጥተዋል። ሊቨርፑል ባለፉት ተከታታይ ጨዋታዎች በተከታታይ እያሸነፈም እንኳን ባይሆን ቢያንስ እየተሸነፈ አልነበረምና አሰልጣኝ አርነ ስሎትና የሊቨርፑል ደጋፊዎች በተወሰነ ደረጃ በዛ ጉዳይ ይጽናኑ ነበር። አሁን ግን ሽንፈት እንደገና መጣ። አሰልጣኝ አርነ ስሎትም የሚደበቁበት ቦታ ሊኖራቸው አይገባም ይላሉ እነዚሁ የሊቨርፑል ልሳኖች። አሰልጣኝ አርነ ስሎት በጨዋታው ላይ ቡድናቸው ላሳየው ደካማ እንቅስቃሴ እና ማሸነፍ አለመቻል ኃላፊነቱን ሊወስዱ ይገባል ነው። እርግጥ ነው ባለፉት ተከታታይ ጨዋታዎች ሊቨርፑል ምንም አልተሸነፈም። 6 ጊዜ ግን አቻ ወጥቷል። ወደ 7 የሚደርሱ ጨዋታዎችን ደግሞ አሸንፏል። እንቅስቃሴን ከግምት ውስጥ ያስገባን እንደሆነ ግን ደካማ ነው፣ የማይመኩበት ልብንም የማይሞላ ብለው ይገልጻሉ። ሊቨርፑል ካለፉት 18 ከሜዳ ውጪ ባደረጋቸው የሊግ ጨዋታዎች በ5 ብቻ ነው ያሸነፈው። ስለዚህ ሊቨርፑልን የሚያክል ባለፈው የውድድር ዓመት የፕሪሚየር ሊጉ ሻምፒዮን የተባለ ዘንድሮም ለትልልቅ ክብሮች የተጠበቀ ለዝውውርም ከፍተኛ ገንዘብ ያወጣው ኃያሉ ክለብ ሊቨርፑል ከሜዳ ውጪ 18 ተጫውቶ 5 ብቻ እያሸነፈ ከፍ ላለ ነገር እሱን መጠበቅ በጣም ከባድ በጣምም አስቸጋሪ ነው ይላሉ። ከዛ በተጨማሪ ግን የሊቨርፑል እንቅስቃሴ በፍጥነት የማይሻሻል ከሆነ ክለቡ ለተከታታይ እና ለትልልቅ ሽንፈቶች ሊዳረግና የውድድር ዓመቱም ከዚህ በላይ ሊበላሽ ይችላል ነው። የሊቨርፑል መሸነፍ እስከ 4ኛ ያለውን ደረጃ ይዞ ለማጠናቀቅ እቅድ ለያዘው ለማንቸስተር ዩናይትድ ዛሬ አርሰናልን መግጠም ከመጀመሩ በፊት ያጋጠመው መልካም አጋጣሚ ብለን ልንወስደው እንችላለን። ምክንያቱም እንደ ሊቨርፑል እንደ ቼልሲ እንደዚሁም ደግሞ ሌሎቹም ብሬንትፎርድን ጨምሮ እዛ አካባቢ 4ኝነትን 5ኝነትን ለማግኘት የሚለፉ ክለቦች ነጥብ በጣሉ እነሱ ማንቸስተር ዩናይትዶች ደግሞ ያንን አጋጣሚ እስከተጠቀሙበት ድረስ ማንቸስተር ዩናይትድ ህልሙን ለመኖር ፍላጎቱን ለማሳካት የበለጠ ይመቸዋል ነው ልንል የፈለግ ነው። ለዚህም ነው በርዕሳችን ላይ ዩናይትድ ሳይጫወት ተመቸው ማለታችን። ዛሬ
በጉጉት በምንጠብቀው ጨዋታ ዙሪያ ሊነሱ የሚገባቸውን የተወሰኑ ነጥቦች ደግሞ እናንሳ። አርሰናል ከማንቸስተር ዩናይትድ ልንነጋገርባቸው የሚገቡ ወሳኝ ነጥቦች በቁጥር መረጃዎች ታጅበው ወደ እናንተ ይድረሱ። የእውነት ለመናገር በእንግሊዝ ፕሪሚየር ሊግ በጣም ጥቂት ጨዋታዎችን ነው ትዝታ ብለን ልንጠራቸው የምንችለው ወይም የሆነን ዘመን መጠሪያ አድርገን ልንወስዳቸው የምንችለው። በተለይ አሁን የሚጫወቱት አርሰናልና ማንቸስተር ዩናይትድ በእንግሊዝ ፕሪሚየር ሊግ በ1990ዎቹና በ2000ዎቹ መጀመሪያ ላይ የዛ ዘመን መጠሪያ በሁለቱ ክለቦች መካከል የሚደረግ ፉክክር፣ በሁለቱ ክለቦች መካከል የነበረው ባላንጣነትና ራይቫለሪ የዛ ዘመን መጠሪያ ነው። የ1990ዎቹ መጨረሻና የ2000ዎቹ መጀመሪያ ድምቀት ናቸው አርሰናልና ማንቸስተር ዩናይትድ። ይህንን መረጃ ማንሳት የምንጀምረው የማንቸስተር ዩናይትዱ ታላቅ አሰልጣኝ ሰር አሌክስ ፈርጉሰን ብለውታል ተብሎ ሁሌም ቢሆን የሚነሳው ሁሌም ቢሆን የሚጠቀሰው አንድ ነገር በማንሳት ነው። አጥቂዎች ጨዋታን ያሸንፉልሃል፣ ተከላካዮች ደግሞ ታይትሉን ወይም ዋንጫውን እንድትበላ ይረዱሃል የሚል ንግግር አላቸው አሰልጣኝ ሰር አሌክስ ፈርጉሰን። ይሄ ንግግር በዘንድሮ የውድድር ዓመት ለአርሰናል በትክክል የሚሰራ ለአርሰናል በዘንድሮ የውድድር ዓመት በትክክል የተሰፋ ንግግር ነው ብለን ልንወስደው እንችላለን። ይህንን የምንልበት ዋነኛው ምክንያት ምንድን ነው? አርሰናል በዘንድሮ የውድድር ዓመት በእጅጉ ከሚመካባቸው ነገሮቹ መካከል አንዱ የመከላከል አቅሙ ነው። አርሰናል ሲከላከል ያምራልም ያስፈራልም። የአርሰናል ተጋጣሚዎች በቀላሉ የአርሰናልን የመከላከል አቅም ጥሰው ለመግባት በተደጋጋሚ ይቸገራሉ። ደጋፊዎቹ ይመኩበታል፣ ተጋጣሚዎቹ ደግሞ አርሰናልን አልፎ ለማስቆጠር ጎል በጣም ሲፈተኑ፣ በጣም ሲቸገሩ፣ በጣም ብዙ ጊዜ ደግሞ ሲያቅታቸው አይተናል። ከዚህ በፊት ስናነሳ እንደነበረው የአርሰናል የተለያዩ ጨዋታዎች እንኳን ጎል ሊገባበት ይቅርና ኢላማውን የጠበቀ ሙከራ እንኳን ሳይደረግበት የወጣው በጥቂት አጋጣሚዎች አይደለም። ይሄ በእንግሊዝ ፕሪሚየር ሊግ ላይም አጋጥሟል። ይሄ በአውሮፓ ቻምፒዮንስ ሊግ ላይም አጋጥሟል። ስለዚህ አርሰናል በዘንድሮ የውድድር ዓመት ያለው የመከላከል አቅም ፈርጉሰን እንደሚሉት ከሆነ ዋንጫ ለማሸነፍ በቃ ወሳኙ ነገር እጁ ላይ አለ። እሳቸው እንደሚሉት የፊት መስመር ተጫዋቾች ጨዋታን ያሸንፉልሃል፣ ተከላካዮች ደግሞ ታይትሉን እንድታሸንፍ ያደርጉሃል ነው። ይህንን የምናነሳው ስለ ዊሊያም ሳሊባ፣ ይህንን የምናነሳው ስለ ጋብርኤል ማጋሃሌሽ ለመናገር ነው። ጋብርኤል ማጋሃሌሽ ለአርሰናል እንዴት ያለ የመከላከል ስራን እየሰራ እንደሆነ ከዚህ ጨዋታ ጋር ተያይዘው በጣም ብዙ ባለሙያዎች በሁለቱ ክለቦች የሚጫወቱ ተጫዋቾችን የቀላቀለ አንድ ቤስት 11 ስሩ ሲባሉ ሁሉም አፋቸው ላይ ቀድመው የሚጠሩት ማጋሌሽን፣ ሳሊባን። በነገራችን ላይ እነዚህን ተጫዋቾች በተለያዩ የእንግሊዝ ፕሪሚየር ሊግ ክለቦች የተጫወቱ የምንጊዜም ጀግና የምንላቸው ሴንተር ባኮች ጋራም ጭምር ያነጻጽሯቸዋል። ከነ ሪዮ ፈርዲናንድ፣ ከነ ኒማንያ ቪዲች 2 ጊዜ የእንግሊዝ ፕሪሚየር ሊግ የዓመቱ ኮከብ ተብሎ የተመረጠ ተጫዋች ነው። ስለዚህ በዛ ሌቭል ላይ የመጡ ምርጥ የሆኑ ተከላካዮች አሉት አርሰናል። ስለዚህ አንድን ክለብ የአንድን የውድድር ዓመት ዋንጫ ማንሳት በተከላካዮቹ ጠንካራ አቅም የምርም የሚወሰን ከሆነ ያንን በሚገባ የሚያሟላው ዘንድሮ አርሰናል ነው። ከዚህ በፊት የነገርናችሁን አሁን ማስታወስ የሚገባንን አንድ ነገር እናንሳ። አንደኛ፣ አርሰናል በዘንድሮ የውድድር ዓመት እስካሁን በተደረጉ ጨዋታዎች 14 ጎሎች ብቻ ናቸው በፕሪሚየር ሊጉ የገቡበት። ይሄ የሚገርም የመከላከል አቅም ላይ እንዳለ ያሳያል። በሌላ በኩል ዊሊያም ሳሊባን በያዘበት እሱም በተጠቀመበት ዊሊያም ሳሊባን ይዞ ወደ ሜዳ በገባበት ጨዋታ አርሰናል በቀላሉ ጎል አይቆጠርበትም። ከዚህ በፊት እንደነገርናችሁ ወደ 90 የሚደርሱ ጎሎች ናቸው እሱ ሜዳ ላይ በነበረባቸው 118 የፕሪሚየር ሊግ ጨዋታዎች አርሰናል ላይ የገቡት። ይሄ ማለት ሲተረጎም ዊሊያም ሳሊባ ሜዳ ላይ ሲኖር አርሰናል ላይ ጎል የሚገባው በየ115 ደቂቃው ነው።
አንድ ተጫዋች ብቻ ነው ከዚህ አንጻር የተሻለ ሪከርድ ያለው፣ እሱም የአርሰናል የምንጊዜ ምልክት ተደርጎ የሚወሰደው ምርጡ አምበል ብለው እነሱ የሚጠሩት ቶኒ አዳምስ ብቻ ነው። በዚህ ረገድ አርሰናል ቤት የተሻለ ታሪክ የተሻለ ሪከርድ ያለው። ስለዚህ ፈርጊ እንዳሉት የተከላካይ ክፍል ጥንካሬ ዋንጫን እንድታሸንፍ ዋናው ምክንያት ከሆነ አርሰናል ይሄ አለው። ይሄ የሚገርም ጥንካሬ የሚገርም ብርታት ነው። አርሰናል ባለፉት 2 የፕሪሚየር ሊግ ጨዋታዎች ተጋጣሚዎቹን ማሸነፍ አልቻለም፣ ጎልም አላስቆጠረም። ከሊቨርፑል ጋራም እንደዚሁም ደግሞ ከኖቲንግሃም ፎረስት ጋራም 0-0 በሆናቸው ውጤት ጨዋታውን አጠናቋል። እንደነዚህ ያሉ መጥፎ ስሜትን የፈጠሩ ስጋትን የጫሩ ውጤቶች ከተከሰቱ በኋላ አርሰናል ከኢንተር ሚላን ጋር ሳንሲሮ ላይ ባደረገው ጨዋታ በሚገርም እንቅስቃሴ በአስገራሚ የጨዋታ ብልጫ ኢንተር ሚላንን 3-1 በሆነ ውጤት አሸነፈ። ስለዚህ የአርሰናል ደጋፊዎች በድጋሚ ተነቃቁ፣ ጥሩ ስሜት ተሰማቸው። የዛሬውን ጨዋታ በበለጠ ጉጉትና በማድረግ መቻል ስሜት ውስጥ ሆነው እየጠበቁት ይገኛሉ። በእርግጥ አሁንም የአርሰናል ደጋፊ ሆነው ይህንን አሁን የምናነሳውን ጥያቄ የሚያነሱ አሉ። አስቶን ቪላ እንዲህ ነጥብ እየጣለ ማንቸስተር ሲቲ እንዲህ እየተቸገረ አጋጣሚውን ሳንጠቀም በመቅረታችን እንቆጭ ይሆን የማታ ማታ ብለው የሚጠይቁ አሉ። ግን አሁን የአርሰናል ቤት ተስፋ አድጓል። ምክንያቱም ኢንተር ሚላንን በገጠሙበት ጨዋታ ያሳዩት እንቅስቃሴና የተመዘገበው ውጤት የነበራቸው ጥሩነት ዛሬም እንዲደገም ተስፋ ያደርጋሉ። ነገር ግን ደግሞ ይሉና አንዳንድ ዘጋቢዎች ምን ይላሉ? አርሰናል በዘንድሮ የውድድር ዓመት በአውሮፓ ቻምፒዮንስ ሊግ የሊግ ፌዝ ጨዋታዎች 7 ጨዋታዎችን አድርጓል። ስለዚህ እነዚህን 7 ጨዋታዎች በሙሉ አሸንፏል። ከዚህ የመጨረሻው የአርሰናል እና የኢንተር ሚላን ጨዋታ በኋላ ገና ዛሬ ነው ማንቸስተር ዩናይትድን የሚገጥመው። ከዛ በፊት ባደረጋቸው 6 የሊግ ፌዝ ጨዋታዎች 6ቱንም አሸንፎ ከቻምፒዮንስ ሊግ ጨዋታዎቹ መልስ በፕሪሚየር ሊግ ሲጫወት የሚያጋጥመው ውጤት ደስ አይልም ብለው ደግሞ አነሱ። ይህንን ሲሉ ምን ማለታቸው ነው? ለምሳሌ የሊግ ፌዙ የመጀመሪያ ጨዋታ የነበረው ከአትሌቲክ ቢልባኦ ጋራ ነው። አርሰናል 2-0 በሆነ ውጤት አሸነፈ። ከዛ በኋላ በመጣው የፕሪሚየር ሊግ ጨዋታ አርሰናልና ማንቸስተር ሲቲ ጨዋታቸውን 1-1 በሆናቸው ውጤት አጠናቀቁ። የቻምፒዮንስ ሊግ ድል በፕሪሚየር ሊግ ድል አልተከተለም ወይም አልደመቀም መልሶ ማለት ነው። በቻምፒዮንስ ሊግ አሸነፈ፣ በፕሪሚየር ሊጉ ግን አቻ ወጣ። ከዛ በኋላ ኦሎምፒያኮስና አትሌቲኮ ማድሪድን ገጠመ። እነዚህንም የቻምፒዮንስ ሊግ ጨዋታዎች አሸነፈ። በአውሮፓ ቻምፒዮንስ ሊግ ካሸነፈ በኋላ አርሰናል በፕሪሚየር ሊጉ ዌስትሃምንና ክሪስታል ፓላስን ነበር የገጠመው። ሁለቱንም አሸነፈ። ይሄ በጣም ጥሩ ነገር ነው። ነገር ግን ደግሞ ከስላቪያ ፕራግ ከባየር ሚዩኒክ ጋር ተጫውቶ እነዚህንም 2 ክለቦች በቻምፒዮንስ ሊግ ካሸነፈ በኋላ አርሰናል በፕሪሚየር ሊጉ ከሰንደርላንድና ከቼልሲ ጋር 2-1 እና 1-1 በሆናቸው ውጤት ጨዋታውን አጠናቀቀ። ይሄ ማለት ትርጉሙ ምንድን ነው? አርሰናል ባደረጋቸው የከዚህ ቀደም 6 የአውሮፓ ቻምፒዮንስ ሊግ የሊግ ፌዝ ጨዋታዎች በዘንድሮ የውድድር ዓመት ተከትሎ 3ቱን አቻ ወጣ በፕሪሚየር ሊግ፣ 3ቱን ደግሞ ማሸነፍ ቻለ። ዛሬስ ነው የእነዚህ ሰዎች ስጋት። ዛሬስ ኢንተር ሚላንን አሸንፎ ተመልሷል። ከማንቸስተር ዩናይትድ ጋር በኤምሬትስ ስቴዲየም ምሽት 1:30 ላይ ይጫወታል። የአርሰናል ውጤት ከቻምፒዮንስ ሊግ ድል በኋላ ዛሬስ ምን ይሆናል ብለው ይጠይቃሉ። ይሄ የኛም ጥያቄ ይሁንና መልሱን በተግባር ማታ ላይ የምናየው ይሆናል። ወደ ማንቸስተር ዩናይትድ ጉዳይ ስንሄድ አርሰናል በመከላከሉ የሚተማመነውን ያህል ማንቸስተር ዩናይትድ ደግሞ በማጥቃት እንቅስቃሴው በማጥቃት ጉብዝናው በተለይ ደግሞ የግብ ዕድልን በመፍጠር ረገድ ባላቸው የተለየ አቅም ዘንድሮ የዩናይትድ ደጋፊዎች የዩናይትድ አሰልጣኝና ተጫዋቾች መኩራትና አፋቸውን ሞልተው መናገር ይችላሉ። ምክንያቱም ብሩኖ ፈርናንዴዥን የመሰለ ምርጥ ተጫዋችን በቡድናቸው ውስጥ ይዘዋልና ነው። ማይክል ካሪክ ማንቸስተር ዩናይትድን ማሰልጠን ሲጀምርና በቀደም ማንቸስተር ሲቲን 2-0 በሆነ ውጤት ሲያሸንፍ በዛ ጨዋታ ላይ ለብሪያን ኤምቤሞ ብሩኖ ፈርናንዴዥ የሰጠውን ወይም አሲስት ያደረገውን ኤምቤሞ የመጀመሪያውን ጎል ሲያስቆጥር ሁላችንም እናስታውሳለና በጣም ፈጣን የማጥቃት እንቅስቃሴ ነበረ። ኳሱን ድሪብል እያደረገ ወደ ማንቸስተር ሲቲ የግብ ክልል የደረሰው ብሩኖ ፈርናንዴዥ ነው። ከዛ በኋላ ለአማድ ዲያሎ መስጠት ይችል ነበር፣ ለብሩኖ እንደዚሁም ደግሞ ለብሪያን ኤምቤሞ መስጠት ይችል ነበር። ብሪያን ኤምቤሞን መረጠ፣ ለብሪያን ኤምቤሞ ሰጠው። ብሪያን ኤምቤሞ ወደ ጎልነት
ቀየረው። ያንን የብሩኖ ፈርናንዴዥን አሲስት ያየን እንደሆነ በአንድ በኩል፣ በሌላ በኩል ከዛ አሲስት በተጨማሪ ወደ 6 የሚደርሱ ኦፖርቹኒቲዎችን ፈጥሮ ነበረ ለቡድን ጓደኞቹ በዛው ጨዋታ ላይ። በነገራችን ላይ አንድን የጋርዲዮላን ቡድን ባለፉት 10 ዓመታት የገጠሙ የተለያዩ ቡድኖች እና እነዛ ቡድኖች ውስጥ የሚጫወቱ ተጫዋቾች በአንድ ጨዋታ ይሄንን ያህል የግብ ዕድል በጋርዲዮላ ቡድን ላይ ፈጥሮ የሚያውቅ የለም። ብሩኖ ፈርናንዴዥ የመጀመሪያው ተጫዋች ነው። በነገራችን ላይ ብሩኖ ፈርናንዴዥ ማንቸስተር ዩናይትድን ከተቀላቀለበት ጃንዋሪ 2020 አንስቶ እስከ አሁን ድረስ በማንቸስተር ዩናይትድ ማሊያ የፈጠረው የግብ ዕድል 600 ደርሷል። እሱ ዩናይትድን ከተቀላቀለበት ጊዜ ጀምሮ የእንግሊዝ ፕሪሚየር ሊግ ላይ በጣም አሪፍ የሚባሉ ተጫዋቾች በሚያደርጉት አሲስት በሚፈጥሩት የግብ ዕድል የሚታወቁ ስማቸው ከፍ ብሎ የሚነሳ ለየክለቦቻቸው ውጤት ማምጣት ምክንያት ብለን የምንጠራቸው ድምቀት ብለን የምናነሳቸው ተጫዋቾችን አይተናል፣ እነ ኬቨን ደብሮይነን ጨምሮ። ነገር ግን ማንም በብሩኖ ፈርናንዴዝ የቁጥር ልክ ላይ የለም። ይሄ የሚገርም ነገር ነው። ይሄ ነው የማንቸስተር ዩናይትድ የዘንድሮ የውድድር ዓመትም ድምቀት የሆነው። ማንቸስተር ዩናይትድ ዘንድሮ የማጥቃት አቅሙ ከፍ ብሏል። እንደ 2024-25 አይደለም። ማንቸስተር ዩናይትድ በዘንድሮ የውድድር ዓመት በሚያደርጋቸው የግብ ሙከራዎች፣ ኢላማቸውን በጠበቁ ሙከራዎች፣ በኤክስጂ ዲፈረንሺያል፣ እንደዚሁም ደግሞ በሚያገባቸው ጎሎች እላይ ካሉት የእንግሊዝ ፕሪሚየር ሊግን ዋንጫ ለማንሳት ከምንጠራቸው ክለቦች የሚበልጥበትና ከእነሱ ጋር የሚስተካከልበት ቁጥር ላይ እየደረሰ ነው የሚገኘው። ለዚህ ደግሞ ቀዳሚውን ምስጋና ቀዳሚውን ዋጋ መውሰድ የሚችለውም የሚገባውም ብሩኖ ፈርናንዴዥ ነው። የእሱን ቁጥሮች ማንቸስተር ዩናይትድን ከተቀላቀለበት ጊዜ ጀምሮ ያለውን 67 ጎሎችን አስቆጥረዋል። 6ኛ ነው። እሱ ብቻ አይደለም፣ አሲስት በማድረግ 60 አሲስት ላይ ደርሷል። በፕሪሚየር ሊጉ እሱ የዩናይትድ ተጫዋች መሆን ከጀመረበት ጀምሮ አንድ ተጫዋች ብቻ ነው የሚበልጠው፣ 2ኛ ነው። የግብ ዕድል በመፍጠር 600 ላይ ደርሷል፣ 1ኛ ነው። ትልቅ የሚባል የግብ ዕድልን መፍጠር ደግሞ 122 ነው፣ በዚህም 1ኛ ነው። ስለዚህ ነው ብሩኖ ፈርናንዴዥን ይዞ ማንቸስተር ዩናይትድ ዛሬም በማጥቃት አቅሙ ወደር የማይገኝለት የሚፈጥራቸው የግብ ዕድሎችም ብዙ ሊሆኑ የሚችሉ ይሆናል ተብሎ የሚጠበቀው። በዚህ አለመተማመን የዩናይትድ ደጋፊ በጭራሽ አይችልም። ሌላው የማንቸስተር ዩናይትድ እና የአርሰናል ታሪክ ባለፉት 6 የፕሪሚየር ሊግ ጨዋታዎች ማንቸስተር ዩናይትድ አርሰናልን አሸንፎት አለማወቁ ነው። ማንቸስተር ዩናይትድ አርሰናልን ባለፉት 6 ጨዋታዎች አሸንፎት አያውቅም የሚለውን እናነሳና ነገር ግን በእነዚህ 6 ጨዋታዎች ላይ ባያሸንፍም አርሰናልና ማንቸስተር ዩናይትድ ባደረጓቸው ጨዋታዎች ከዚህ በፊት በ107 ዓመት ታሪክ ውስጥ 7 ማንቸስተር ዩናይትድ አርሰናልን ሳያሸንፈው የቀረበት አጋጣሚ ግን ተፈጥሮ አያውቅም። እስከ ዛሬው የከፋው የዩናይትድ ታሪክ በ6 ጨዋታዎች አርሰናልን ማሸነፍ አለመቻል ነው። በኤምሬትስ ስቴዲየም ያላቸው ሪከርድ ደግሞ ለማንቸስተር ዩናይትዶች የእውነት ለመናገር ደስ አይልም። ማንቸስተር ዩናይትድ ለመጨረሻ ጊዜ አርሰናልን በኤምሬትስ ስቴዲየም ያሸነፈው በቬንገር የመጨረሻ የውድድር ዓመት 2017 በአሰልጣኝ ሆዜ ሞሪኒዮ እየሰለጠነ 3-1 በሆነ ውጤት መድፈኞቹን የረታበት ጨዋታ ነው። ይሄ ማለት 9 ዓመት ሞላው ማለት ነው። ባለፉት 9 ዓመታት ማንቸስተር ዩናይትድ ወደ ኤምሬትስ ስቴዲየም ሄዶ ድልን አስመዝግቦ አያውቅም። የአርሰናልና የማንቸስተር ዩናይትድ ተቀራራቢ ተመሳሳይ እኩያ ጉብዝና ደግሞ ምናልባት ዛሬም ሊያደርጉት ይችላሉ ብለን የምንጠብቀው ከቆመ ኳስ ጎል የማስቆጠር አቅማቸው ነው። የቆመን ኳስ ወደ ጎልነት በመቀየር ረገድ በዘንድሮ የውድድር ዓመት በተለየ ሁኔታ ስሙ የሚነሳው አርሰናል ነው። 14 የቆሙ ኳሶችን ወደ ጎልነት ቀይረዋል። ማንቸስተር ዩናይትድ እንደ አርሰናል በተመሳሳይ ጉብዝና ስሙ አይነሳ እንጂ በተደጋጋሚ ከአርሰናል ግን የሚያንሰው በአንድ ብቻ ነው። ማንቸስተር ዩናይትድ 14 ጎል ካገባው ከአርሰናል
የሚያንሰው በአንድ ብቻ ነው። 13 ከቆሙ ኳሶች የተመዘገቡ ጎሎች አሉት። ስለዚህ የሴት ፒስ አድቫንቴጆችን በመውሰድ ረገድ አርሰናልና ማንቸስተር ዩናይትድ በዚህ መጠን ተቀራራቢ ናቸው። ለማንኛውም ይሄ ጨዋታ የእውነት ለመናገር እጅግ በጣም በጉጉት የምንጠብቀው ምን ይፈጠር ይሆን የምንልለት ትልቅ ጨዋታ ነው። በኤምሬትስ ስቴዲየም የሚደረገውን ጨዋታ በተመለከተ አሁንም ቆየት ብለን ድጋሚ መተን ደግሞ በሌላ አንግል በሌላ አቅጣጫ እነማን ምን አሉ የሚለውንም ይዘን ዳግም እናገኛችኋለን። በያላችሁበት ሰላም ለእናንተ ይሁን። ይህንን የእኛን ቻናል ሰብስክራይብ አድርጉ፣ ሊንኩንም ለሌሎች ማጋራታችሁን አትርሱ እንላለን። ኢትዮጵያ ለዘለዓለም ትኖር።